ዴዚ በጣም ስቅ ብላ ለቀሰች። በነፃነት ወርቅነህ ሞት የኔና ስታሳዝን። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። የዛሬ ቪዲዮ ደግሞ በጣም ያው አንዳንድ ጊዜ ከምናያቸው ከምንሰማቸው ነገሮች በጣም ብዙ ነገሮች ያሳዝናል እና እንግዲህ ያው ወርቅነህ ነጻነት የምንወደው የምናከብረው አርቲስት እንግዲህ በዛሬው ዕለት ተሸኝቷል ማለት ነው። መልካም እረፍት ብለናል ማለት ነው። ያው ሞት አይባልም እረፍት ነው የሚባል። ያው ሁላችንም መጠራታችን ላይ ቀር ምን ሰራ ምን አደረግን እንዴት ነው ብሎ ራሳችንን መጠየቅ ነው አይደል እንጂ ያው ሁላችንም ወደዛው ነው ማለት ነው እና ዴዚ በሚገርማችሁ ነገር በጣም አዝናለች ምናምን ነገር ማለት ነው። እና በምን አወቀችው እንዴት ብላችሁ ደግሞ ልጠይቁ ትችላላችሁ ቤተሰቦች። እኔ አንዳንድ ጊዜ የማቀርባቸውን እንትኖች ውሸታም የታየሽ ምናምን ትልኛላችሁ። እኔ ሳይ ካልሰማ አንድም ነገር ወደ እናንተ አላቀርብላችሁም። የእነሱ ቪዲዮ አምጥቼ የማለቀው ለቻናሌ ጥሩ ስላልሆነ ነው ማለት ነው። የሰው ቪዲዮ ነው የጫንሹ ይለኛል። ስለዚህ በራሴ ድምጽ ነው የማቀርብላችሁ እንጂ እኔ የማየውን ነገር ነው የማቀርበው ማለት ነው። ዴዚ ደግሞ እንዴት እንደኛው በቲቪ መስኮት ነው የምታየው ወይ በስልካችን ነው የምታየው እንዴት ልታዝን ቻለች ልትሉ ስለምችሉ ለዚህ ደግሞ ሰፋ ያለ ማብራሪያ ወደ እናንተ አቀርብላችኋለሁ ማለት ነው እና ዴዚ በጣም አዝናለች። በቃ በጣም ማለት ነው እና ያዘነችውም እንዴት መሰላችሁ ታስታውሳላችሁ? የዛሬ 2 አመት ኦር 3 አመት አካባቢ ላይ ታስታውሳላችሁ? ኢትዮጵያ ገብታ ነበረ። እነ እንትናን አግኝታቸው ነበረ። ማነው ስሙ? እነ መንሱር ጀማል ምናምን ታስታውሳላችኋል? ኢቢኤስ ላይ ቀርባ ቃጠሎ ፕሮግራም ላይ ራሱ አቃጠለኝ እያለች ወይን እያለች ምናምን የተጋበዘችውን ፕሮግራም ታስታውሳላችሁ? ከዛ እንደውም ማን ነበረ ያንን ፕሮግራም እየጠየቃት እናንትን እያለ የነበረው እንትና ተንሱ እና ከተንሱ ጋር ሆኖ ሲሰሩ አስታወሳችሁ? እና በዛ ጊዜ ኤቢሲ ላይ ያው እሱም አሁን ቅዳሜ ላይ እንትን ነው የቤተሰብ ጨዋታ ነው የሚያቀርበው እና ኤቢሲ የሚሰሩ ሰዎች ያው በቀረጻ መካከል ይለያያሉ። አቅራቢዎቹ ሊለያዩ ይችላሉ። አንደኛው ይሄን ሊያቀርብ ይችላል፣ ያኛው ይሄን ሊያቀርብ ይችላል እንጂ በስራ አማካኝነት ይገናኛሉ። እና በዛ ጊዜ አግኝቼዋለሁ በአካል እና አውርቼዋለሁ። በጣም ምርጥ ሰው ነው ምናምን በአካል ስልክ ላይ ድራማ ነው ምናምን ነው ግን በአካል በጣም ምናምን ብላ እያለች ነው ማለት ነው። እና አንዳንድ ጊዜ የምታውቁ ሰው በአካል ሲለያችሁ በጣም ያሳዝናል። እና በዛ ምክንያት እዛ ስላገኘችው ስለሱ በጣም ብዙ እያወራች ነበር። መልካምነቱን ደግነቱን ምናምን ያው እኛም አይተናል። እንግዲህ ያው ለቅሶ ላይ ወንድሞቹ ቤተሰቦቹ ሲናገሩ ማታ ማታ ስትመጣ ስትወጣ የምትሰጣቸው ልጆች የሚርባቸው እኮ አሉ እንዴት ትታችሁ ሄድክ እየተባለ አንዳንድ ሰዎች ሲያደርጉት ሲሰጡ ድሃን ሲረዱ እውኛ አይሉም። በቃ አያችሁ እንደዚህ አድርገው አንድ ወቅት ላይ ግን ጥሩ ስራችሁ ይወጣል ማለት ነው ለሰው ብሎ። አንዳንዶች ግን 10 ብር ሰጥተው ሚሊየን እንደሰጡ እንዲወራላቸውና እንዲቀረጽላቸው የሚፈልጉ ሰዎች ናቸው። ገባችሁ? እና በጣም አንዳንድ ነገሮችን ከምንሰማው ከምናየው ነገር ትንሽ ይከብዳልና አይተናል ማለት ነው። እና ሲነገር ሰምተናል እና እሷን በዛ አይነት ነው የገለጸችው። እና አንዳንድ ጊዜ ያው መልካም ነገር ማድረግ ጥሩ ነገር ማለት ማድረግ ለመልካም ነው እና በክፉ ቀን በእንትን ቀን ያ መልካም ስራችሁ ይታወሳልና እኔ በአርቲስቶቻችን ሞት ላይ በጣም እየገረመኝ ነው። ድንገት ሆስፒታል ይሄዳሉ፣ በዛ ይቀራሉ፣ ተመልሰው አይመጡም እና በጣም እየገረመኝ ነው በአሁኑ ሰዓት። በቃ የሰው ልጅ ታሞ እንደማይነሳ ምናምን ነው እና አንዳንድ አርቲስቶች እንግዲህ ያው እንደምታስተካክሉ ባለፈው ቪዲዮ ሰርቻለሁ። ድጋሚ አልጨቃጨቃችሁም ወይም እኝኝ አይደለም ማለት ነው። የሰው ልጅ አንድ ጊዜ ነው አይደል የሚናገረው እና በቃ ይህንን ማለት ነው የምፈልገው። ጥምቀት ደግሞ እንኳን አደረሳችሁ ብያለሁ። ጥምቀትን እንዴት አከበራችሁ? በውጭው ዓለም የምትገኙ በሀገር ውስጥስ የምትገኙ እንዴት ነው ጥምቀት እንዴት አከበራችሁ? ደግሞ ነገሩ አሁን እንዴት አከበራችሁ? በነገራችን ላይ አብዛኞቻችሁ መዳን ቤት ያለን መውጣት የማንችል ቤት ውስጥ ያለን ደግሞ በመንፈስ እናከብረዋለን። ምክንያቱም እግዚአብሔር አንድ ቀን ነገሮችን አስተካክሎ እግዚአብሔር ለእኛ የማያደርግልና የማይሳነው ነገር የለም። ነገኛም ሀሪፍ ደረጃ ላይ ሆነን እንኳን ለራሳችን ለሰው የምንተርፍ ሆነን እናከብረዋለን። መድኃኒዓለም ደግሞ አይሳሳትም ያደርግልናል የልቦናችንን መሻት አይቶ እና እግዚአብሔር ለሁላችንም ከኃጢአት በስተቀር የልባችንን መሻት ይሙላለን። ጥምቀት የአመት አመት ሰው ይበለን። መውለድ የምፈልጉ ውለዱ። ከሀብት የምፈልጉ ከሀብት ይስጣችሁ። በቃ የተሟላ ትዳር ህይወት የምፈልጉ ለሁላ
ለሁላችሁም ያደርግላችሁ። የዛሬ አመት ስቃችሁ እልል ብላችሁ የምታከብሩ ያደርጋችሁ ላለው ማለት ነው። እና ያው ዴዚን ስላነሳሁ አሌክስ ሳልትሉ ስለምችሉ አሌክስ ያው ላይቭ ገብቶ ነበር። አሌክስ ያው በቲቪ እንደኛው ነው የማውቀው ምናምን እያሉ ከዴዚ ጋር እያወሩ ነበር ማለት ነው። እና አሁን በእነሱ ጉዳይ ብዙ ነገሮችን አወራለሁ ማለት ነው። እና ዴዚና እኮ አሌክስ ያው እንደተዘጋጉ ናቸው። ብዙም አይደሉም፣ ይነጋገራሉ ግን ብዙም አይደሉም። ምክንያቱም ይኸው ዱባይም ራሱ የመምጣቱ እንትን ያው እንትን ብለውታል፣ ጋብ አድርገውታል ማለት ነው። እና መሲ ራሱ በእነሱ ምክንያት ተናዳ ይኸው ከላይ ብላይ ጠፍታለች። ምን ሆና እንደው አይታወቅም ማለት ነው። እና ለምን ይሄ ይሆናል እያለች ማለት ነው። እና ብዙዎቻችን ብዙ ነገሮች አሉና እግዚአብሔር ከእንደዘዝህ አይነቱ ይሰውረን። ለንስሐ ሞት ያብቃን። ሁላችንም ንስሐ ገብተን ለመሞት ያብቃን ነው የምለው ውድ ቤተሰቦች። እና እኔ አሁን ላይ የምናየው የምንሰማው ነገር በጣም እየከበደ ነው። እና እኔ አንዳንድ ጊዜ ማለት ነው ሞት ባይኖር እላለሁ። የምር ሞት ባይኖር ደግሞ አንዳንድ ጊዜ እንኳንም ሞት ኖረ እላለሁ። ምክንያቱም ሞት ከሌለ የሚያረጀው እንትን የሚለው ካልሄደ እምን ይቀመጣል ማለት አንዳንድ ጊዜ ከጊዜ ያለ ለምሳሌ አንድ ሰው 80 50 አመት ይሄ 80 70 አመት ከቆየ ይበቃ ማለት አንድ ልጅ ወልዶ አሳድጎ ልጁ ቁም ነገር ደርሳለት አስተምሮ ተመርቆ ልጁ ዳና ስራ ይዞ እፍ ብሎ 1 አመት 2 አመት 3 አመት በቃ ደህና ኑሮ እየኖረ ልጅ እሱ ደህና ሆኖ ቀራ በቃ እድሜ ተውት፣ እድሜ ቁጥር ነው። እሱን ተውትና በእንትን ማለት ራሳችሁ ወጥታችሁ ገብታችሁ ራሳችሁ ሄዳችሁ መታችሁ ምናምን የምችሉ ከሆነ በቃ ከዚያ በሰው እጅ እንደዚህ እኔ ወዳለውን ወደዚህ ምናምን አንቀራውጡኝ ምናምን በጣም ነው የሚከብደው። የሰው እጅ በጣም መጥፎ ነው እና የሰው እጅ ሳያሳይ ይግደላችሁ። በቃ ሁላችንም ወደዛው እስከሆነ ድረስ በቃ ትክክለኛ እድሜ በቃ አላለ ትክ ሰውንም ታታስቸግሩ እናንተም ሰው ሳይጸየፋችሁ በቃ በሰላም በቃ ስትሄዱ ጥሩ እድሜ ላይ ደስ ይላልና እግዚአብሔር ለሁላችንም እንደዚህ ያደርገን እላችኋለሁ። የተሟላ ህይወት ትዳር ይስጣችሁና ጥምቀት አሁን እኛ ጋር ዛሬ ተከብሯል። እናንተ ጋርስ እንዴት ነው? ኢትዮጵያውያኖች ኢትዮጵያ እንዴት እያከበራችሁ ነው? ጃን ሜዳ እንዴት ነው? ጃን ሜዳን እንዴት እያከበራችሁ ነው? ጃን ሜዳ እንዴት ነው? ያው ድሮ ቢሆን ሀገር ሰላም ቢሆን በጎንደር ራሱ በጣም የህዝብ በጣም ህዝብ ነበር የሚበዛው የሚመጣው። አሁን ላይ ግን ህዝብ የለም ማለት ትንሽ ነው። ምንም ህዝብ የለም። ምክንያቱም ጦርነት ነው ምናምን ነው ብዙ ነገሮች ስላሉ ሰው የለም። ብዙም ሰው አይመጣም ማለት ነው። በፊት ነበር የሚመጣውና ሁላችሁም ውድ ቤተሰቦቼ ማለት ነው እና ጥምቀትን በጎንደር እንድናከብር የዛሬ አመት ይርዳም ማለት ነው። ውድ ቤተሰቦቼ እና በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። እሺ የኔ ወዶች መልካም ጊዜ ይሆንላችሁ።